ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ በሪል ስቴት ሪቪው ተመልሰናል። እንግዲህ የአዲስ አበባ አሉ የሚባሉ ቦታዎች ላይ እየተዟዟርን አንዳንድ ለግዠሪ የሆኑ አፓርትመንቶችን ሪቪው እናደርጋለን። ለዚህ እንግዳ አለ፣ ከእሱ ጋር ነው ማገናኛችሁ። እንግዲህ መለሰ ይባላል። እሱም ኦልሬዲ ተዘጋጅቷል። ዲቴል የሆነ ኢንፎርሜሽን ይሰጣችኋል። እንግዲህ እስከ መጨረሻው ድረስ አብራችሁን እንድትቆዩ እጋብዛለሁኝ። መልካም ቆይታ። ሰላም ጤና ይስጥልን። እንዴት ናችሁ? አዲስ ጆርኒ እንኳን ደህና መጣችሁ። ዛሬ የምንገኘው በሪያሊቲ ሪል ስቴት 9ኛ ፕሮጀክት በሆነው ዲፕሎማት አፓርትመንት ላይ ነው። እንግዲህ ሪያሊቲ ሪል ስቴት ማን ነው? ምንድን እየገነባ ነው ያለው? ከዚህ በፊትስ ምን አስረከብ የሚለው ለመግለጽ ያክል ሪያሊቲ ሪል ስቴት እንግዲህ በሪል ስቴት ሴክተሩ ላይ ከ10 ዓመት በላይ የቆየ ካምፓኒ ነው። 9 ፕሮጀክቶችን ከዚህኛው ጋር ያስረከበ፣ አሁንም ደግሞ በግንባታ ላይ ያለ፣ ካለው ጊዜ ቀድሞ የሚያስረክብ ታማኝ ሪል ስቴት ነው ማለት ነው። እንግዲህ አሁን ያለንበት ዲፕሎማት አፓርትመንት ከተጀመረው ኦልሞስት 2 ዓመት ተኩል አካባቢ ነው። እንደምትመለከቱት ግን ጥንቅቅ አድርገን አስረክበን ነዋሪዎችም በሚገርም ሰላም ጸጥ ባለ ኤንቫይሮንመንት ውስጥ እየኖሩ ነው የሚገኙት ማለት ነው። እዚህ አፓርትመንት ላይ እንግዲህ እስከ ዛሬ የመጣንበትም ትሬንድ አለ። አሚኒቲዎች አሉት። በጣም ስታንዳርድ የሆኑ ኳሊቲ የሆኑ ማቴሪያሎች ነው የምንጠቀመው። ጂም፣ ስቲም፣ ሳውና፣ ቴራስ፣ ክለብ ሃውስ፣ ሲሲቲቪ እንዲሁም ደግሞ የግራውንድ ወተርን ያካተተ አፓርትመንት ነው ማለት ነው። ከዚህ በተጨማሪ እንግዲህ አካባቢ የሚገኘው ያው ቦሌ ጋዜቦ አካባቢ ነው። ቦሌ ደንበል ጀርባ ጋዜቦ አካባቢ ነው የሚገኘው። ይሄ እንደምትመለከቱት አጠናቀናል። አሁን ዲፕሎማት አፓርትመንት 2 ብለን ደግሞ ከዚሁ ፊት ለፊት አዲስ ፕሮጀክት ጀምረናል። ምናልባት እዚህኛው ፕሮጀክት ላይ የተሻሉ ዲዛይኖች፣ የተሻለ የቤት አማራጭ፣ የካሬ አማራጭ እንዲሁም ደግሞ ናቹራል ቬንቲሌሽኖች ያሉባቸው ሌክዠሪ አፓርትመንቶች ናቸው። የልጆች መጫወቻ፣ ኪድስ ዞን፣ ዴኬር ያለበት ብዙ ማሻሻያዎችን ያደረግንበት ዲፕሎማት አፓርትመንት 2 እየሸጥ ነው የምንገኘው። እሱ ላይ ከ1 ቤድሩም ጀምሮ እስከ 3 ቤድሩም የቤት አማራጮች አሉን። በ1 ቤድሩም 84 ካሬ፣ በ2 ቤድሩም 139 ካሬ፣ በ3 ቤድሩም ኦፕሽን ደግሞ እስከ 186 ካሬ ኦፕሽኖች ይዘን የመጣ ነው። ብዙ የዲዛይን ለውጦች ይኖራሉ። ለምሳሌ እዚህኛው ላይ 2 ሊፍት ነው የነበረው፣ እዛኛው ላይ 3 ሊፍት አድርገን የመጣ ነው። ካርጎ የእቃ ሊፍት ጨምረናል ማለት ነው። ከዛ በተጨማሪ ደግሞ ዲዛይን ላይ እዚህኛው ላይ ኦፕን ኪችን ብቻ ነው የነበረው፣ እዛኛው ላይ ክሎዝ ኪችን አክለን የተሻለ የሳሎን ውበት ያለው የተሻለ ቬንቲሌሽን ያለበት ቆንጆ አፓርትመንት ነው ይዘን የመጣ ነው ማለት ነው። ይህን ይመስላል። እንደነገርኳችሁ ተጠናቆ ያው አስረክበናል። ግን ምን እንዳለው ማየት እንችላለን። አብራችሁ እንግዲህ እነዚህ የምትመለከቷቸው አፓርትመንቶች 3 ቤዝመንት ለፓርኪንግ ስፍራ ወይም ደግሞ ለመኪና ማቆሚያ የተዘጋጀላቸው ናቸው። እንግዲህ የምትመለከቱት ጄኔሬተር፣ ትራንስፎርመር የመሳሰሉ ነገሮችም ያሉት ለገስት ተብሎ የተሰራው የፓርኪንግ ስፍራ ነው። ከዚህ ባሻገር ደግሞ ሌሎች 2 እንትኖች አሉት የፓርኪንግ ስፍራ የሚሆኑ ቤዝመንት ላይ የፓርኪንግ ቦታዎች አሉት። እንግዲህ ቤቱ ጥንቅቅ ተደርጎ የተሰራ ነው። ምናልባት ወደ ላይ ስንወጣ ደግሞ ዲቴሉን እሱን በደንብ ያስመለክታችኋል። የጋራ የሆነም ቴራስ አላቸው። ቅድም ምናልባት ቪዲዮ ሃይላይት ላይ ያያችኋቸው ከርቀት ወይም ደግሞ ከላይ ሆኜ ስቀርጻቸው የነበሩት እንግዲህ ቴራስ ላይ ሆኜ ነበር ሳነሳቸው የነበሩት። አካባቢ እንግዲህ መሀል አዲስ አበባ ላይ ነው፣ ቦሌ ላይ የሚገኝ ሰፈር ማለት ነው። ሎኬሽናቸው በጣም አይዲያል እና ምርጥ የሚባሉ ቦታ ላይ ናቸው። እንግዲህ የቀረውን ደግሞ ወደ ላይ ወጥተን ሌላዎች ፓርቶች በተለይ ደግሞ ያሉት እያንዳንዱን እንትኖች ግብአቶች እሱ ያስመለክታቸዋል። አሁን ደግሞ የምንገኘው የጂም እና የስቲም ሩማችን ነው። ያሳያችሁ ተከታተሉ።
እንደምትመለከቱት እዚህ ጋር ስቲም አለ፣ ዛኛው ሳውና አለ። ይሄኛው ለነዋሪዎች ፍሪ ሰርቪስ የሚሆን ነው። ምንም አይነት ኤክስትራ ክፍያ የለውም። ለሴት ለወንድ ለየራሱ ሴፓሬት የተዘጋጀ ነው ማለት ነው። ይሄ ለነዋሪዎቹ የሚሆን ነው። ይሄን ይመስላል ማለት ነው። ጥሩ እንደምትመለከቱት እንግዲህ ስቲም ሳውና ከተጠቀሙ በኋላ የራሳችሁ ሎከር ይኖረናል። እዚህ ጋር አረፍ ማለት እንችላለን ማለት ነው። እንደምትመለከቱት ጽድት ያለ ሌላው እንግዲህ እዚህ እንደምትመለከቷቸው እያንዳንዱ አፓርትመንቶች ሁለት በጣም ዘመናዊ የሆኑ ሊፍቶች አሏቸው። ከዚህ ባሻገር ደግሞ በእያንዳንዱ ፍሎር ላይ የሚኖሩ አባወራዎች በጣም በጥንቃቄ በተሰሩ በጣም ጸጥታ ባላቸው ቤቶች ናቸው። ከዛ ባሻገር ደግሞ የቤቶቹ ግብአት የሚሰሩበት ኮንተንት በጣም ኳሊቲ ያላቸው ናቸው። ለአብነት በሩን እንኳን ብትመለከቱት በሶስት አይነት መንገድ መክፈት የሚቻል ነው። የቁልፍ አለው፣ አሻራ አለው። ከዛ ባሻገር ደግሞ በፓስዋርድ መክፈት የምትችሉት በጣም ጥንቅቅ ተደርጎ የተሰሩ በኳሊቲ ማቴሪያል የሚሰሩ ቤቶች ናቸው ያሏቸው። እንግዲህ ሎኬሽናቸው መረጣቸው በጣም ምርጥ የሚባሉ አሪፍ የሚባሉ ቦታዎች ላይ ነው የሚሰሩት። እንግዲህ እየተሰሩ ያሉ ቤቶች ላይ መግዛት ወይም ደግሞ ያለቁት ላይ ለመግዛት ኮንታክት አድርጉት። ሻም ያለነው ደግሞ ቴራስ ላይ ነው። እዚህ መጨረሻ ፍሎር ላይ ማለት ነው። የክለብ ሃውስ አገልግሎት ይኖራል። ክለብ ሃውስ እንግዲህ የሚያስፈልገን ለአንዳንድ ፕሮግራሞች ልደት ሊሆን ይችላል፣ ምርቃት፣ ሰርግ፣ ክርስትና አንዳንድ ፕሮግራሞች ይኖራሉ። ለሱ ክለብ ሃውስ ያስፈልጋል ማለት ነው። ከዛ ከጎኑ ኪችን እናገኛለን። ይህ ኪችን የሚጠቅመው ለምንድን ነው? ለዚህ ክለብ ሃውስ አገልግሎት በምንጠቀምበት ጊዜ ምግቦችን ለማዘጋጀት አንዳንድ ፕሮግራሞች ኪችን መጠቀም እንችላለን። ከዛ ውጭ ኦፕን ኤር ቴራስ ኖሮና እንግዲህ አሁን ደግሞ ወደ ቴራስ ነው የወጣ ነው፣ ጋዜቦ የሚገኘው ቤት ላይ ማለት ነው። በእንደዚህ አይነት ኳሊቲ እንደውም በተሻለ ስታንዳርድ እዚህ ሳር ቤት ማመዲያ ፕሮጀክት ወይም ደግሞ መቻሬ ሜዳ ፊት ለፊት ከካናዳ ኤምባሲ በስተጀርባ በኩል ልክ እንደዚህ አይነት ጥንቅቅ ተደርጎ የተሰሩ ቤቶች አሏቸው። እሱም እንዳለው ቦሌ ሸገር አካባቢም አለን ብሏቸዋል። እንግዲህ የኛው ሰፊ የሆነ የጋራ ቴራስ ነው እየተመለከትን የምንገኘው። ለማንኛውም ንጹህ አየር ለመውሰድም ይሁን እንደዚሁ የተወሰነ አዲስ አበባን ቁልቁልም ለመመልከት የሚያመቻቹ የጋራ የሆኑ ቤቶች ወይም ደግሞ የጋራ የሆኑ ቴራሶች በየቤቶች ላይ እየሰሩ ስለሆነ እንግዲህ ኮንታክት ብታደርጓቸው ደግሞ የተሻለ ነው የሚሆነው። ያው ይህን የመሰለ እንግዲህ ሌክዠሪ አፓርትመንት በተሻለ ጥራትና በተሻለ ዲዛይን ከምትመለከቱት አካባቢ ማለት ነው የተደገመ ይገኛል። ያው ሪያሊቲ በመደገም ነው የሚታወቀው። ብዙ አፓርትመንቶችን ደግሟል። ሳር ቤት ወይም ደግሞ ወደ አትላስ አካባቢ ብዙ ቦታዎች በመድገም ነው የሚታወቀው። ይህንን አፓርትመንት ዲፕሎማት አፓርትመንት ቱ ብሎ እየደገመ ይገኛል። 6 ወር ባልሞላ ጊዜ ውስጥ ብዙ ፕሮሰሶችን አልፎ የምትመለከቱት ደረጃ ደርሷል። እዚህ ላይ እንደነገርኳችሁ የተለያዩ የጣሪያ አማራጮችን ማግኘት ትችላለን። ቦታው በጣም አይዲያል ስትራቴጂክ የሆነ ቦታ ነው። ለኤርፖርት ወደ ፈለግነው ቦታ ሰላም የአዲስ ጆርኒ ዩቲዩብ ቻናል ተከታታዮች፣ ዛሬ የምንገኘው በሪያሊቲ ሪል ስቴት በጉጉት ሲጠበቅ የነበረው የፒያሳው ሳይታችን ላይ ነው። እንግዲህ በአይነቱ ለየት ያለው ይህ ሌክዠሪ አፓርትመንት በፒያሳ ሞናርክ ሆቴል አጠገብ ወይም ደግሞ ከቴዎድሮስ አደባባይ ዝቅ እንዳለን ወደ 4 ኪሎ በሚወስደው መንገድ የሚገኝ ትልቅ ሳይታችን ነው። አሁን ላይ ኤክስካቬሽን ጨርሰን ሾሪንግ ላይ ነው የምንገኘው። ይህ ፕሮጀክት በጣም ትልቅ ነው። 4000 ካሬ ላይ ያረፈ ትልቅ ፕሮጀክት ነው።
ሌክጀሪ አፓርትመንቶችን እና ሱቆችን የያዘ ትልቅ አፓርትመንት ነው። 4000 ካሬ ላይ ያረፈ ወደ 4 የሚጠጋ ቤዝመንት ያለው አፓርትመንት ነው። ለሱቆቹ የራሳቸው የሆነ ሊፍት ይኖራቸዋል። አጠቃላይ እዚህ ህንፃ ላይ ወደ 10 የሚጠጋ ሊፍቶች አሉት። ለቤት 8 አካባቢ፣ ለሱቆች ደግሞ 2። እዚህ ምንድን ነው የምትገነቡት? መኖሪያ ነው ወይስ ሱቅ ነው? ምንድን ነው? ያው ቀደም ብዬ ለመናገር እንደሞከርኩት እዚህ ላይ መኖሪያ አፓርትመንቶችም አሉ፣ ሱቆችም አሉ። ለምሳሌ መኖሪያዎቹ ባለ 2 መኝታ ከ139 ካሬ ጀምሮ እስከ 158 ካሬ አማራጮች አሉ። ባለ 3 መኝታም እንዲሁ ከ150 ካሬ ጀምሮ እስከ 220 ካሬ አማራጮች አሉን ማለት ነው። መኖሪያ አፓርትመንት ብቻ አይደለም፣ እንዲሁም ደግሞ ለንግድ የሚሆኑ ሱቆችም አሉ። ከ20 ካሬ ጀምሮ የንግድ ሱቆችን ማግኘት እንችላለን። ሰፋፊ ካሬዎችም አሉ። ለምሳሌ ለሬስቶራንት፣ ለካፌ እንዲሁም ደግሞ ለተለያዩ አገልግሎቶች የሚሆን ሰፊ ሱቅ ለሚፈልግ ያው ቦታው እንደሚታወቀው ለፒያሳም ቅርብ ነው፣ ለ4 ኪሎም ለተለያዩ ቦታዎች ቅርብ ከመሆኑ አንጻር ለቢዝነስ ይጀመርበት ቢባል ቆንጆ ኤሪያ ነው ማለት ነው። ስለዚህ ሱቆችንም ማግኘት እንችላለን። ለምሳሌ የከተማውን ሰፊ ሬስቶራንት ልክፈት የሚል አንድ ሰው እዚህ መጥቶ እኛ ጋር ሰፊ ካሬ ሱቅ ማግኘት ይችላል ማለት ነው። ይሄ ብቻ አይደለም፣ ቤቶቹም ደግሞ ሰፋፊ የሆነ ባልከኒ ያላቸው፣ ግሪነሪ ኤሪያ ያላቸው እንዲሁም ደግሞ የከተማ እይታ ያላቸው። ያው እንደምንመለከተው ፒያሳ ነው ያለ ነው። ፒያሳ ስንሆን ደግሞ አንዱ ጥቅማችን የከተማ ቪው እናገኛለን ማለት ነው። ረዥም የሆነ ቪው ማግኘት እንችላለን ማለት ነው። ለምሳሌ የፍሬንድሺፕ በ200 ሜትር ርቀት ላይ ነው የሚገኘው። ዩኒቲ ፓርክ እንደዚሁ በተመሳሳይ ከጀርባዬ ደግሞ አድዋ ሙዚየም አለ። አራዳ ፓርክም እንደዚሁ አሉ ማለት ነው። እነዚህ አካባቢዎች መኖራቸው ብናከራየውም ብንኖርበትም ያው ላይፍን ቀለል አድርገን እንድንኖር ያደርገናል ማለት ነው። ስለ ዋጋው ሁኔታው ልትነግረኝ ትችላለህ? ማለት ምን ያክል እንደሆነ ዋጋው? እሺ፣ ዋጋው እንግዲህ ሪያሊቲ ሪል ስቴት የፕሮሞሽናል ፕራይስ ብሎ ያወጣው ዋጋ አለ። ይህ ዋጋ እንግዲህ ከብዙ ጥናቶች በኋላ አካባቢያችን ላይ ካሉ ሪል ስቴቶች ዋጋ ጥናት ተደርጎ በጣም ዝቅተኛ የሚባል ፕራይስ ነው የወጣው። ለምሳሌ ባለ 2 መኝታ 12 ሚሊዮን ብር ነው። ይህን 12 ሚሊዮን ግን ቀድሞ ለሚመጡ 15 ሰዎች በ9 ሚሊዮን ብር እየሸጥን ነው የምንገኘው። ይህን የመሰለ ቦታ ላይ 2 ቤድሩም በ9 ሚሊዮን ብር ማግኘት ማለት ትንሽ ለ15 ሰዎች። ስለዚህ ያው ፕሮሞሽናል ፕራይስ ነው እንዳልኩ። ከ15 ሰዎች በኋላ ዋጋው ኮምፕሊትሊ በእጥፍ ሊጨምር ይችላል ማለት ነው። ቀድመው የሚመጡ ካሉ እንግዲህ በአንተ በኩልም ያው ስልካችንን ማግኘት ይችላሉ ማለት ነው። ሱቆችን ከ20 ካሬ ጀምሮ ማግኘት እንችላለን። እንደምትመለከተው ያው በጣም ሎኬሽኑ ታውቀዋለህ፣ ፒያሳ ነው። ከ3.5 ሚሊዮን ብር ጀምሮ ደግሞ ሱቆችን ማግኘት ይችላሉ ማለት ነው። ወይም ደግሞ ቀስ እያልን ነው የምንከፍለው የምትሉም ከሆነ ደግሞ በዳውን ፔመንት 15% በመክፈል ቀሪውን ደግሞ ፕሮግረሱን እያያችሁ ያው ሪያሊቲ የሚታወቀው ካለው ጊዜ ቀድሞ በማስረከብ ነው። እስከዛሬ ያው ብዙ ፕሮጀክቶችን አስረክበናል። ካልነው ጊዜ ቀድመ ነው የምናስረክበው። ፕሮግረሱን እያያችሁ መክፈል የምችሉበት እድልም ተመቻችቷል ማለት ነው። ጥሩ እንግዲህ ያው ከዚህ በፊት ለመግለጽ እንደሞከርኩት ሪያሊቲ ሪል ስቴት ፕራይም በሚባሉ ሎኬሽኖች ላይ በመገንባት ነው የሚታወቀው። እስካሁን እንግዲህ ቦሌ፣ ሳቤት እንዲሁም ደግሞ ወደ 22 የተለያዩ አፓርትመንቶች ገንብቷል። አሁንም በግንባታ ላይ ነው የሚገኘው። ምናልባት የተጠናቀቀ ካርታ ያወጣለት አፓርትመንት የምትፈልጉ ካላችሁ ሳር ቤት ካናዳ ኤምባሲ መሻሪ ሜዳ ፊት ለፊት ሌክዠሪ አፓርትመንት ከዚህ በተሻለ ስታንዳርድ ገንብተን እያስረከብን ነው የሚገኘው። እሱ ላይ ባለ 1 መኝታ ከ65 ካሬ ጀምሮ እስከ ባለ 3 መኝታ 229 ሰፊ ካሬ ማለት ነው። የምትፈልጉ ካላችሁ ካርታ ሬዲ ነው። ባንክ መጠቀም የምትፈልጉ ከሆነ ካርታ ዝግጁ ስላደረግን ከምትፈልጉት ባንክ ጋር ማያያዝ ትችላላችሁ ማለት ነው። አሊያም ደግሞ 50%ን ከፍላችሁ
50ውን ቀስ ብላችሁ የምትከፍሉበት መንገድም አለ። ከዛ ውጭ ግን አንደር ኮንስትራክሽን በግንባታ ላይ ያሉ አፓርትመንቶችን ከሆነ የምትፈልጉት አፍሪካ ህብረት ሚክስድ ዩዝ አፓርትመንት አለ። ሱቆች እና አፓርትመንቶች መኖሪያ ማለት ነው። እነዚህን አጠቃሎ የያዘ ሚክስድ ዩዝ አፓርትመንት አለ። ከዛ ውጭ ደግሞ አሁን ያለንበት ጋዜቦ ዲፕሎማት አፓርትመንት 2 እሱም በተመሳሳይ ሬዚደንሻል አፓርትመንት ብቻ ነው። ቅድም ለመጥቀስ ሞክሬያለሁ። የተለያዩ አሚኒቲዎች አሉት። እዚህ ያየናቸው ሁሉ እዛም ይኖራሉ ማለት ነው። ከዛ በተረፈ ቦሌ ሸገር ጀርባ ኤሊት ፕሮጀክታችን ነው። G+12 የሆነ ሌክዠሪ አፓርትመንት ነው። ከዚህ በፊት እየደገምነው ሰርተው ነበር። ከዚህ በፊት ተሽጦ አልቆ ነበረ። አሁን ስቶኮች ተለቀዋል። ቱ ቤድሩም በ137 ካሬ የምትፈልጉ ካላችሁ እንዲሁም ቦሌ መድኃኔዓለም አካባቢ እነዚህን ቤቶች ማግኘት ትችላላችሁ። የመጨረሻውና ዋነኛው ደግሞ አሁን ሪያሊቲ በአይነቱ ለየት ያለ ግንባታ እየገነባ ነው የሚገኘው ፒያሳ ሞናርክ ሆቴል አጠገብ ፍሬንድሺፕ፣ ዩኒቲ ፓርክ፣ ለአድዋ 00 በቅርብ ርቀት ላይ የሚገኝ ሚክስድ የሆነ አፓርትመንት ሰፊ አፓርትመንት ማለት ነው እየገነባ ነው የሚገኘው። ይህ አፓርትመንት አሁን በሽያጭ ላይ ነው የሚገኘው። ቀድመው ለሚመጡ 10 ሰዎች የ30% ዲስካውንት አዘጋጅተናል። ከነዚህ 10 ሰዎች መካከል ለመሆን እንግዲህ በምናስቀምጠው ኮንታክት ደውላችሁ ቤትም ሱቆችንም ማግኘት የሚችሉበት መንገድ አለ ማለት ነው። ስለዚህ አሁን የፒያሳው በጣም ወሳኝና አስፈላጊ ፕሮጀክታችን ነው አሁን ላይ። እነዚህን ካየን እንግዲህ እንዴት ነው የምናገኛችሁ፣ በምን አይነት መንገድ ነው ከእናንተ ጋር ኮሚኒኬት የምናደርገው የሚሉ ጥያቄዎች ይኖራሉ። ስልክ እናስቀምጣለን። ስልክ በምናስቀምጥላችሁ ስልክ ደውላችሁ መለሰላችሁ ደውላችሁ የምትፈልጉትን መረጃ ኤኒቲንግ ማግኘት ትችላላችሁ ማለት ነው። ስላዳመጣችሁ አመሰግናለሁ። መልካም ጊዜ። አሁን ደግሞ እንግዲህ የቀሩትን ቦታዎች ከኔ ጋር አብረን እንጎበኛለን ማለት ነው። ያው ጋዜቦ ነን አሁንም የምንገኘው። ቅድም ከመለሰ ጋር በተለይ ፒያሳ የነበረው ፕሮጀክት ዲቴል ሲያስረዳ ነበረ። ያው ምናልባት ቦታው እስካሁን በትክክል ያላወቃችሁት ካላችሁ ፍሬንድሺፕ በቴዎድሮስ አደባባይ እንደዚሁም በአራዳ ፓርክ እና እንደዚሁም ደግሞ በአድዋ 00 መካከል በጣም አይዲያል ሎኬሽን ላይ የሚገኝ የሚገርም ፕሮጀክት ነው የጀመሩት። ሚክስድ ዩዝ ነው እንደተናገረውም። ስለዚህ ምናልባት ኢንተረስቶች ካሏችሁ የብድርም አማራጮች ስለያዙ ማለት ነው ወይም ደግሞ ለየትኛውም አይነት ጥያቄ እሱን ኮንታክት አድርጉት። እንግዲህ አሁን እየተመለከትን ያለ ነው ደግሞ አዲስ የጀመሩት ይሄ የጋዜቦ ዲፕሎማት አፓርትመንት 2 ብለው የጀመሩት እስካሁን ድረስ ቅድም የተጠናቀቀውን ስናይ የነበረው በተሻለ ጥራት እዚህ ጀርባ በኩል ወይም ደግሞ በፊት ለፊታቸው በዚህኛው አቅጣጫ እየደገሙት ይገኛሉ። እኔም እንግዲህ ቴራስ ላይ ሆኜ ነው አካባቢው ምን እንደሚመስል እያስጎበኘኋችሁ ያለሁት ማለት ነው። እንግዲህ ይሄ የምትመለከቱት ደንበል ሲቲ ሴንተር በስተጀርባ አካባቢ የሚገኘው ሰፈር ነው። አሁን ወደ ጋዜቦ ነው እንግዲህ እየዞርኩ የምገኘው። ፊቴን ወይም ደግሞ ካሜራ ያው ምናልባት አስፋልት እየታያችሁ ከሆነ ፊት ለፊት ዙም የማደርገው ቦታ ማለት ነው። ጋዜቦ አደባባይ ማለት እንግዲህ እሱ ነው። በዚህኛው አቅጣጫም እንግዲህ አጎና ነው ያለው እና አጎና ሲኒማ ይሄኛው በጣም የሚገርም አይነት ሎኬሽን ላይ ነው። በአንደኛው አቅጣጫ ደንበል ነው ያለው ወይም ደግሞ ጋዜቦ አጠገብ የሚገኝ አንደር ኮንስትራክሽን ላይ ያለ ፕሮጀክታቸውን ያየ ነው። እዚህኛውም ላይ ይሁን ፍላጎት ካላችሁ ወይ ደግሞ የተጠናቀቀ ከሆነ ምርጫችሁ እስከ ፊኒሽንግ መጠበቅ የማትፈልጉ ቶሎ መግባት የምትፈልጉ ደግሞ ካላችሁ እንግዲህ ከካናዳ ኤምባሲ በስተጀርባ በኩል ወይም ደግሞ አጠገብ እዛ መቻሬ ሜዳ ፊት ለፊት የተጠናቀቀ አለና እሱኛውንም ኮንሲደር ማድረግ ትችላላችሁ። ያኛው ኦልሬዲ ከባለ አንድ መኝታ ጀምሮ ስላላቸው እንደዚሁም ደግሞ ያለቀ ስለሆነ ማለት ነው። አይ ካልሆነ ደግሞ ሌላ አንደር ኮንስትራክሽን እንደዚሁ EU አጠገብ የአፍሪካ ህብረት በቅርቡ የተመረቀው የገበያ ማዕከልና እንደዚሁም ደግሞ የፓርኪንግ ስፍራ አስጎብኝቻችሁ ነበር። ነባር ቤተሰቦች እንኳን ታውቁታላችሁ። አፍሪካ ህብረት አጠገብ እዛው ጋር ሌላ ፕሮጀክት ጀምረዋል። እሱም ልክ እየተሰራ የሚገኝ ነው። እሱም ላይ ከሆነ ፍላጎታችሁ ለሱም እንግዲህ ኮንታክት አድርጓቸው። የትኛውም በየአቅጣጫው እንግዲህ ብዙ ፕሮጀክቶች አሏቸው። የተጠናቀቀ እንግዲህ ሳር ቤትና ወደ ቦሌ መድኃኔዓለም አጠገብ ሸገር ጋር ነው ያላቸው።
ምናልባት እየተሰራ ያለ ደግሞ የምትፈልጉ ካላችሁ የፒያሳው እንደዚሁም ደግሞ የኤዩ እነዚህ ያሉላችሁ፣ ካልሆነ ደግሞ የሳር ቤቱ ያለቀውንም እነሱንም ኮንሲደር ማድረግ የሚቻልበት መንገድ ነው ያለው። እንግዲህ እነዚህ ቤስት ሎኬሽን ላይ እየተገነቡ የሚገኙ እንደዚሁም ደግሞ የተጠናቀቁ ቤቶችን መረጃ የሚሆን ወይም ደግሞ ሀሳቦች ካልሆነ ደግሞ ለመኖሪያ የሚሆን ለንግድ ጥሪት መያዝ እቅድ ያላችሁ ሰዎች እንግዲህ ቤተሰቦች እሱን ኮንታክት አድርጉት። እንግዲህ መረጃ ከዚህ እንዳገኛችሁ ደግሞ ብትነግሩት ደስ ይለኛል። ደውሉለትና አውሩት። ስክሪን ላይ ያለው ስልክ ያው የመለሰ ነው። እንግዲህ ከኔ ጋር የነበረን የዛሬ ቆይታችን እዚሁ ነው የምናጠናቅቀው። እስካሁን አብራችሁ ስለነበራችሁ አመሰግናለሁኝ። ቻው